መጽሐፉ ታሪክ ስለ ጀርባ ታሪኩ በጣም ይረዳል ብዬ አስባለሁ። እኛ አሁን በአዲስ ኪዳን ነው ያለነው አይደል? እና በአዲስ ኪዳን ዘመን የሚኖረን ምንድነው ሲግኒፊካንሱ ደግሞ በዚህ ዘመን ለምንድነው የምናጠናው? ምን ያደርግልናል? እግዚአብሔር ኦልሬዲ ብርሃንን ፈጥሯል፣ ጨለማ አለ። ከዛ በኋላ ግን አራተኛ ቀን ላይ ነው ፀሐይንና ጨረቃን ከዋክብትን ሁሉ የፈጠረው ማለት ነው። እና እንዴት ታየዋለህ? እግዚአብሔር እያወቀ የሰው ልጅ እንደሚወድቅ እንደሚሳሳት እያወቀ ለምን ፈጠረው? እሷ አንተ የፈጠርክልኝ ግን እግዚአብሔር ነው አይደል? አንተ የፈጠርካት ሳምንት ሙሉ ሰራለሁ፣ ስድስቱን ቀን ሙሉ ሰራለሁ። ሰባተኛውን ቀን ግን በቃ ማርፍበት፣ ስለ እግዚአብሔር ነገር ማስብበት፣ ከቤተሰቤ ጋር ጊዜ ማሳለፍበት ቀን ይሁን ብሎ ኢንቴንሽናሊ ቢያስቀምጠው